ፈጣን ሀብት፣ የፋይናንስ ነፃነትና የራሱ አለቃ ይሁኑ የሚሉት ቃላት ለማንኛውም ሰው ቢሆኑ ጆሮ ገብ ናቸው። ግን ይህ ጣፋጭ ህልም በአንድ ጀንበር ወደ ከባድ ቅዠት ቢቀየርቦትስ? ዛሬ ይዤላችሁ የመጣሁት በአንድ ወቅት በኢትዮጵያ ውስጥ እንደ ሰደድ እሳት ተንሰራፍቶ የነበረውን በኋላም የብዙዎችን እንባ ያፈሰሰውን ታላቁን የብሬክስሩ አልፋና ዊዝደም ትሬዲንግ አወዛጋቢ ውድቀት ነው። ከጥቂት ዓመታት በፊት በሺዎች የሚቆጠሩ ኢትዮጵያውያን በአጭር ጊዜ ውስጥ የፋይናንስ ነፃነት ማግኘት ይቻላል በሚል ምትሃታዊ ቃል ታውረው ነበር። በአቋራጭ መክበር እንደሚቻልና ትንሽ ገንዘብ በማውጣት በሚሊዮን የሚቆጠር ትርፍ ማፈስ እንደሚቻል በሰፊው ተነገራቸው። ብሬክስሩ ትሬዲንግ ሼር ካምፓኒና መሰል ኩባንያዎች በተለይም አቋራጭ መንገድ የሚፈልገውን ወጣቱን ትውልድ በስብዕና ግንባታ፣ በኢኮሜርስና በዳይሬክት ሴሊንግ ስም አጠመዱት። ከ7690 የኢትዮጵያ ብር ጀምሮ በመክፈል የዚህ የሀብት ገነት አባል መሆን ይቻላል ተባለ። አባል የሆኑትም አዳዲስ ሰዎችን ወደ ሲስተሙ እያባበሉ ሲያመጡ እስከ 19% የሚደርስ ኮሚሽን እንደሚከፈላቸው ቃል ተገባላቸው። ነገር ግን ይህ ሁሉ የተስፋ ቃል በአሸዋ ላይ የተገነባ የውሸት ክምር ነበር። ከውጭ ሲታይ ህጋዊ የሼር ካምፓኒ የሚመስለው ይህ አሰራር ከውስጥ ግን እንደነ በርኒ ማዶፍ አይነት በታሪክ ትልቁን የፖንዚ ስኪም መልክ የያዘ ከስር የሚገባው አዲስ ሰው ገንዘብ ከላይ ላለው የሚከፈልበት አደገኛ የፒራሚድ አሰራር እንደነበር ይገመታል። ሰዎች የህይወት ዘመን ቁጠባቸውንና የዕለት ጉርሳቸውን ሳይቀር ገበሩ። አንዳንዶች ላባቸውን ያፈሰሱበትን ንብረት ሸጠው ገቡበት። መጨረሻው ግን ማንም ያልጠበቀው አውዳሚ ክስተት ሆነ። ይህ ሁሉ እንዴት ሊሆን ቻለ? በዚህ ቪዲዮ ላይ የምታያቸውና የምትሰሟቸው መረጃዎች በሙሉ ከተለያዩ ይፋዊ ምንጮች፣ ከመንግስት የዜና አውታሮች፣ ከሚመለከታቸው የፍትህ አካላትና ጉዳዩን በቅርበት ከተከታተሉ ግለሰቦች የተሰበሰቡ ናቸው። በእኛ በኩል ጥልቅ ምርምር አድርገናል። መረጃዎቹም ትክክል ናቸው ብለን እናምናለን። ነገር ግን በዚህ ዶክመንተሪ ውስጥ የመረጃ ወይም የማስረጃ ችግር ካለ ተሳስታችኋል የሚል አካል ካለ ሁሌም እንደምንለው ለምናቀርበው መረጃ ኃላፊነት እንወስዳለን። በማስረጃም ሊሞግቱን ይችላሉ። እኛ አላጠፋንም። ነገር ግን ተሳስተዋል ብሎ ያመነ ሰው ቢኖር በማስረጃ ሊሞግተን ይችላል። መድረኩ ሁሌም ክፍት ነው። ታሪኩ የሚጀምረው ብሬክስሩ ትሬዲንግ ሼር ካምፓኒ አልፋና ዊዝደም ትሬዲንግ የተባሉ ኩባንያዎች መድረክ ላይ ብቅ ሲሉ ነው። እነዚህ ኩባንያዎች በዋናነት ይዘውት የመጡት ጽንሰ ሐሳብ ለጆሮ እጅግ ማራኪ ነበር። ወጣቱንና ስራ ፈላጊውን ማህበረሰብ የራሳችሁ አለቃ ሁኑ በሚል አጓጊ መሪ ቃል ማጥመድ ጀመሩ። የንግድ ሞዴሉ ቀላልና አሳማኝ ነው። ዳይሬክት ሴሊንግ እና ኔትወርክ ማርኬቲንግ በሚባለው ቀጥተኛ የሽያጭ ስርዓት ላይ የተመሰረተ ነው ተባለ። በመሰረቱ እነዚህ ኩባንያዎች የሚሸጡት የሚዳሰስ ወይም የሚጨበጥ የፍጆታ ዕቃ አልነበረም። ከዚህ ይልቅ በ$120 ወይም በወቅቱ በነበረው ምንዛሬ ወደ 7690 የኢትዮጵያ ብር አካባቢ የሚያወጡ የግል ስብዕና ስልጠና ፓኬጆችን ነበር የሚያቀርቡት። አንድ ሰው ይህንን የገንዘብ መጠን ከፍሎ አባል ሲሆን ህይወቱን የሚቀይር ዕውቀት እንደሚያገኝና በፋይናንስ ነፃ እንደሚወጣ ይነገረዋል። እውነተኛው ማግኔት ስልጠናው አልነበረም። ይልቁንም ከስልጠናው ጀርባ የተደበቀው የኮሚሽን ስልት ነው። ሰዎች አባል የሚሆኑት የግል ስብዕና ስልጠናውን ፈልገው ሳይሆን ሌሎች ሰዎችን አምጥተው በሚያገኙት ገንዘብ በአቋራጭ ለመክበር ብለው ነው። አሰራሩ እንዲህ ነው። አንድ አባል ወደ ሲስተሙ አዲስ ሰው ሲያመጣ አዲሱ ሰው ከከፈለው ገንዘብ ላይ ከ16% እስከ 19% የሚደርስ ኮሚሽን ወዲያውኑ ይታሰብለታል። ይህ ማለት ብዙ ሰው ባመጣህ ቁጥር ብዙ ትርፍ ታገኛለህ ማለት ነው። ይህ አይነቱ አሰራር በአዲስ አበባና በሌሎችም ከተሞች እንደ ሰደድ እሳት ተስፋፋ። ወጣቶች፣ የመንግስት ሰራተኞች፣ ሌላው ቀርቶ ተማሪዎች ሳይቀሩ ትምህርታቸውንና መደበኛ ስራቸውን እየተዉ ወደዚህ የሀብት ኔትወርክ ውስጥ ገቡ። በዚህ የስኬት ዘመን የኔትወርኩ አባላት አዳዲስ ሰዎችን ለመመልመል የሚጠቀሙባቸው ስልቶች እጅግ አስገራሚ ነበሩ። አንተም እንደኛ የራስ አለቃ መሆን ትችላለህ፣ የነገዋ ኢትዮጵያ የሚሊዮነሮች ሀገር ትሆናለች የሚሉ አነቃቂ ንግግሮች በየስብሰባው ይለፈፋሉ። የስነልቦና ጫናው ከፍተኛ ነው።
አባል ያልሆነ ሰው እንደኋላ ቀርና የዘመኑን ስልጣኔ እንዳልተረዳ ተደርጎ ይቆጠር ነበር። አንዳንዶች ዘመዶቻቸውን፣ ጓደኞቻቸውንና ቤተሰቦቻቸውን ሳይቀር በግዴታ ወደ ሲስተሙ ያስገባሉ። የስኬታቸው ሚስጥር ሌላም ነገር ነበረው። ማጭበርበሩን ህጋዊ መልክ ለማላበስና ለማድበስበስ ሲባል በተለያዩ ቋንቋዎች የተዘጋጁ ስልጠናዎችን በዌብሳይት ጭምር ይሰጣሉ። በየካፌው፣ በየሆቴሉ ሎቢና በየማህበራዊ ሚዲያው ላይ የሚሰማው ወሬ አንድ ብቻ ሆነ። እንዴት በአጭር ጊዜ ውስጥ ሚሊዮነር መሆን ይቻላል? የኩባንያዎቹ መስራቾችና ቀደም ብለው የገቡ አባላት የቅንጦት ህይወት ሲኖሩ የሚያሳዩ ቪዲዮዎች በቲክቶክ እና በፌስቡክ ተጥለቀለቁ። ይህ ደግሞ በውጭ ላለው ማህበረሰብ ትልቅ የቅናትና የመነሳሳት ስሜት ፈጠረ። ሁሉም ሰው ይህን ወርቃማ ዕድል ማምለጥ አልፈለገም። በአጭር ጊዜ ውስጥ እነዚህ ኩባንያዎች በሚሊዮን የሚቆጠሩ ብሮችን ከህዝቡ መሰብሰብ ቻሉ። መሪዎቻቸው እንደ ጀግና መታየት ጀመሩ። ነገር ግን ከዚህ ታላቅና ፈጣን ስኬት ጀርባ ማንም ያላስተዋለው አንድ ትልቅና አደገኛ ስህተት እየተፈጠረ ነበር። ይሄ ህጋዊ የተባለ የንግድ ሥራ የብዙዎችን በር እያንኳኳ ያለው አውዳሚ ፈንጂ እንደነበር የገባው ጥቂቱ ብቻ ነበር። ማንኛውም ጣፋጭ ህልም የራሱ የሆነ የመንቃት ጊዜ አለው። የብሬክስሩ አልፋና ዊዝደም ትሬዲንግ የሀብት ጉዞም ጥያቄዎች መነሳት ሲጀምሩ መቋጫው ላይ ደረሰ። መጀመሪያ ላይ ሁሉም ነገር ሰላም ይመስል ነበር። ከላይ የነበሩት አባላት ኮሚሽናቸውን በሰዓቱ ያገኛሉ። የቅንጦት ህይወታቸውንም በማህበራዊ ሚዲያ ላይ በስፋት ያጋራሉ። ነገር ግን የቢዝነሱን የጀርባ አጥንት በጥልቀት መመርመር የጀመሩ የፋይናንስ ባለሙያዎችና ነቅተው የነበሩ ወጣቶች አንድ አስደንጋጭ እውነት ላይ ደረሱ። እውነታው ሲፈተሽ ኩባንያዎቹ የሚሸጡት እውነተኛ ተጨባጭና የገበያ ዋጋ ያለው ምርት አልነበረም። ከዚህ ይልቅ ዋናው የገንዘብ ምንጭ የሚመጣው ከስር ከሚቀጠለው አዲስ ሰው ኪስ ነው። ይህ ደግሞ በታሪክ ትልቁን የፖንዚ ስኪም እንዳካሄደው እንደ አሜሪካዊው በርኒ ማዶፍ አይነት አደገኛ የፒራሚድ አሰራር መሆኑን አመላካች ነበር። የፒራሚድ አሰራር ህግ እጅግ በጣም ግልጽ ነው። ከላይ ያሉት ጥቂት ሰዎች ሀብት የሚያካብቱት ከስር በሚገቡት በሺዎች የሚቆጠሩ ምስኪኖች ኪሳራ ላይ ነው። አዲስ አባል መግባቱን ሲያቆም ስርዓቱ ልክ እንደ ካርታ በአንድ ጊዜ ይፈርሳል። እናም ይህን የተረዱት ጥቂት ጠያቂ አይምሮ ያላቸው ሰዎች ጮሁ፣ አደጋውንም አጋለጡ። ግን የገንዘብ ፍቅርና ፈጣን ሀብት ያሳወረው ማህበረሰብ ለመስማት ፈቃደኛ አልነበረም። ይህ ክስተት በኢትዮጵያ የኢኮኖሚና ማህበራዊ ታሪክ ውስጥ ትልቅ ትምህርት ጥሎ አልፏል። ለምን ይህን ያህል ሰው በቀላሉ ሊታለል ቻለ የሚለው የብዙዎች ጥያቄ ነው። መልሱ ግልጽ ነው። ከእውነታው ይልቅ ህልምን መግዛት ስለቀለለ። የኑሮ ውድነቱ፣ ወጣቱ በአቋራጭ ሀብታም ለመሆን ያለው ከልክ ያለፈ ጉጉትና በማህበራዊ ሚዲያ በየቀኑ የሚታየው የውሸት የቅንጦት ህይወት ሰዎች እውነታውን እንዳያዩ ጋርዷቸዋል። የፒራሚድ ስኪም አሰራር ሰለባዎች አብዛኛዎቹ የተማሩና ዘመናዊውን የቴክኖሎጂ የሚረዱ ወጣቶች መሆናቸው ማጭበርበሩ ምን ያህል ስነልቦናዊ ተጽዕኖ አሳድሮ እንደነበር ያሳያል። በአቋራጭ የሚመጣ ሀብት ልክ እንደ ጧት ጤዛ ነው። ዛሬ ያዩት ነገ የለም። ብሬክስሩና ሌሎች የፒራሚድ ስኪም አጭበርባሪዎች የሸጡልን እውነተኛ ምርት ሳይሆን የራሳችንን ስግብግብነትና የፈጣን ሀብት ህልም ነው። እውነተኛ የገንዘብ ነፃነት የሚገኘው በትዕግስት፣ በእውነተኛ እሴት ፈጠራና ላብን ጠብ በማድረግ እንጂ የሌላውን ኪስ አውልቆ በመበልጸግ አይደለም። ይህ የብዙዎችን ህይወት ያመሰቃቀለ ታሪክ ለሁላችንም ትልቅ የማንቂያ ደወል ነው። በሚቀጥለው ጊዜ በቀላሉ ያለምንም ልፋትና በአቋራጭ ሚሊዮነር ትሆናለህ የሚል ሰው ቢመጣቦ ቆም ብለው ማሰቡን አይርሱ። ይህ አሳዛኝ የፒራሚድ ስኪም በእርሶ ወይም በወዳጆቹ ላይ ስላሳደረው ተጽዕኖ ያላችሁን ሐሳብና አስተያየት ከታች ባለው የኮመንት መስጫ ላይ አስቀምጡልን። አብራችሁን ስለነበራችሁ ከልብ አመሰግናለሁ።